ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን ኢትዮጵያ የዓለም ድርጅት አባልነት ለመቀላቀል የምታደርገው ድርድር ወሳኝ ምዕራፍ ላይ መድረሱን ገለጸች። የሕዝብ ተወካዮች ምክር ቤት የ80 ሚሊዮን ዩሮ የብድር ስምምነት አጸደቀ። ሐሰተኛ የትምህርት ማስረጃ የያዙ ግለሰቦችና የሚሰጡ የትምህርት ተቋማት ላይ ጥብቅ እርምጃ የሚወስድ አሰራር እየተዘረጋ እንደሆነ ተገለጸ። በውሃ መያዣ ፕላስቲኮች ተቀድቶ በህገ ወጥ መንገድ ሲጓጓዝ የነበረ ነዳጅ በቁጥጥር ስር ዋለ። የተባበሩት አረብ ኤምሬትስ ከነዳጅ ላኪ ሀገራት ድርጅት አባልነት ልትወጣ መሆኑን አስታወቀች። ኢትዮጵያ የዓለም ንግድ ድርጅት አባልነትን ለመቀላቀል የምታደርገው ድርድር ወሳኝ ምዕራፍ ላይ መድረሱን ገልጻለች። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለዓመታት ስታካሄድ የቆየችውን ድርድር ወሳኝ ምዕራፍ ላይ መድረሱን ለድርጅቱ አባላት አሳውቃለች። የኢትዮጵያ መንግስት ዓለም አቀፉን የንግድ ተቋማት ለመቀላቀል የሚያስችሉ ተከታታይ የሀገር ውስጥ ሪፎርሞችን እያከናወነ መሆኑን መግለጹን የዓለም ንግድ ድርጅት ባወጣው መግለጫ አስታውቋል። ሚያዝያ 14 እና 15 2018 ዓ.ም በጄኔቫ በተካሄደው 7ኛው የስራ ቡድን ስብሰባ ላይ የንግድና ቀጠናዊ ትስስር ሚኒስቴርና ዋና ተደራዳሪ ዶክተር ካሳሁን ጎፌ እንደተናገሩት መንግስት ከአባላት ለቀረቡለት ጥያቄዎች ምላሽ ለመስጠት በርካታ ቁልፍ ውሳኔዎችን አስተላልፏል። ኢትዮጵያ የአባልነት ሂደቱን ወደፊት ለማስቀጠል ዝግጁ መሆኗን ሚኒስቴሩ አረጋግጠዋል ተብሏል። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ የሀገር በቀል ኢኮኖሚ ማሻሻያ እቅድን ለማገዝ ከፈረንሳይ የልማት ኤጀንሲ የቀረበውን የ80 ሚሊዮን ዩሮ የብድር ስምምነት በሙሉ ድምጽ አጽድቋል። የመንግስት ተጠሪ ሚኒስቴር ዴኤታ ዶክተር ምህረቱ ሻንቆ ለምክር ቤቱ እንዳብራሩት ፋይናንሱ በቀጥታ ወደ መንግስት ግምጃ ቤት የሚፈስ ሲሆን የማክሮ ኢኮኖሚ ማሻሻያውን የኢነርጂ ዘርፉን እንቅስቃሴ ለማጠናከር ይውላል። ብድሩ በአመት 1.1 በመቶ ዝቅተኛ ወለድ የሚታሰብበት የ5 ዓመት ችሮታ ጊዜን ጨምሮ በ15 ዓመታት ውስጥ ተከፍሎ የሚጠናቀቅ መሆኑ ተገልጿል። የብድር ስምምነቱ ከሀገሪቱ የብድር ስትራቴጂ ጋር የተጣጣመ ከመሆኑም በላይ መንግስት የዋጋ ንረትን ለማረጋጋትና የገቢ አሰባሰብን ለማሳደግ ለጀመረው ጥረት ተጨማሪ አቅም እንደሚፈጥርለት ተመላክቷል። ሐሰተኛ የትምህርት ማስረጃ የያዙ ግለሰቦችና የሚሰጡ የትምህርት ተቋማት ላይ ጥብቅ እርምጃ የሚወስድ አሰራር እየተዘረጋ እንደሆነ ተገለጸ። ሐሰተኛ የትምህርት ማስረጃ የሚያዘጋጁ የትምህርት ተቋማትና ማስረጃዎችን ተጠቅመው በተቀጠሩበት ግለሰቦች ላይ ጥብቅ እርምጃን የሚወስድ አሰራር ሊዘረጋ እንደሆነ የሲቪል ሰርቪስ ኮሚሽን አስታውቋል። ኮሚሽኑ በሲቪል ሰርቪስ አገልግሎት ጥራት ላይ ትልቅ እንቅፋት የሆነው ሐሰተኛ የትምህርት ማስረጃ ችግር በዘላቂነት ለመፍታት የሚያስችል አዲስ መመሪያ እየቀረጸ እንደሆነ ገልጿል። የሲቪል ሰርቪስ ኮሚሽን ዶክተር መኩሪያ ኃይሌ ጥራት ያለው አገልግሎትን ለህዝብ ለመስጠት በብቃት ላይ የተመሰረተ ባለሙያ እንደሚያስፈልግ ገልጸዋል። በሲቪል ሰርቪስ አገልግሎት አሰጣጥ ውስጥ እውቀትና ክህሎት መሰረታዊ ቢሆንም አሁን ድረስ ሐሰተኛ የትምህርት ማስረጃዎች በስፋት እንደሚስተዋሉ አንስተው በተለይም ሐሰተኛ ማስረጃ የሚያዘጋጁ ዩኒቨርሲቲዎችና ሌሎችም የትምህርት ተቋማት ላይ መንግስት ጠንካራ ህጋዊ እርምጃ እንደሚወስድ አሳውቋል። በተጨማሪም በሐሰተኛ ማስረጃ ጠርጥሮ የተገኘ ግለሰብ ዳግም ወደ ሲቪል ሰርቪስ ስራ እንዳይመለስ የሚያደርግና ለሌሎችም መቀጫ የሚሆን አሰራር በትኩረት እየተሰራ እንደሆነ አብራርተዋል። ይህንን የቁጥጥር አሰራር በተግባር ላይ ለማዋል አዲሱ የሪፎርም ስራ እንደ ዋና መሳሪያ የሚያገለግል ሲሆን ሲቪል ሰርቪሱ ከሐሰተኛ ማስረጃ የጸዱና በብቃት የተመሰረቱ ባለሙያዎች እንዲኖሩት ለማድረግ እንደሚሰራ ተመላክቷል። በውሃ መያዣ ፕላስቲኮች ተቀድቶ በህገ ወጥ መንገድ ሲጓጓዝ የነበረ ነዳጅ በቁጥጥር ስር ዋለ። በአማራ ክልል በማዕከላዊ ጎንደር ዞን በጣቁሳ ወረዳ በህገ ወጥ መንገድ ሲጓጓዝ የነበረ 1232 ሊትር ቤንዚን በቁጥጥር ስር መዋሉን የወረዳው ፖሊስ አስታውቋል። የወረዳው ፖሊስ ጽሕፈት ቤት ኃላፊ ረዳት ኢንስፔክተር ጌታነህ ተካ እንደገለጹት ነዳጁ በቁጥጥር ስር ሊውል የቻለው የአካባቢው ነዋሪዎች ስለ ህገ ወጥ እንቅስቃሴ ለፖሊስ በሰጡት ጥቆማ መሰረት ነው። ከመግለጫው ጋር ተያይዞ የወጡት ምስሎች በመቶዎች የሚቆጠሩ ትናንሽ የውሃ መያዣ ፕላስቲኮች በቤንዚን ተሞልተው ያሳያሉ። ይህም በገጠሩ ኢትዮጵያ ክፍል ነዳጅን በትናንሽና በቀላሉ ሊንቀሳቀስ በሚችሉ እቃዎች በመቅዳት መደበኛ ባልሆኑ ገበያዎች ውስጥ ለሽያጭ ለማቅረብ ልምድ መኖሩን ያመለክታል። ይህ ክስተት በበርካታ የኢትዮጵያ አካባቢዎች የታየውን ሰፊ ልምድ የሚያንጸባርቅ ሲሆን የነዳጅ እጥረትና መደበኛ የማከፋፈያ መንገዶች ውስን መሆን ለጥቁር ገበያ መስፋፋት ምክንያት እየሆነ እንደመጣ ገልጸዋል። እንደዚህ አይነት ሁኔታዎች ውስጥ የነዳጅ ምንም አይነት ደረጃውን የጠበቀ መያዣ የደህንነት ጥንቃቄ ወይም የቁጥጥር ስርዓት ሳይኖረው የሚጓጓዝና የሚሸጥ ሲሆን ይህም በደህንነትና በኢኮኖሚ ላይ ከፍተኛ አደጋን የሚጋርጥ ተግባር ነው። የተባበሩት አረብ ኤምሬትስ ከነዳጅ ላኪ ሀገራት ድርጅት አባልነት ልትወጣ መሆኑን አሳውቃለች።
የተባበሩት አረብ ኤምሬትስ ከነዳጅ ላኪ ሀገራት ኦፔክ አባልነት ልትወጣ መሆኑን አስታውቃለች። ውሳኔው ከአውሮፓውያኑ ግንቦት 1 2026 ጀምሮ ተግባራዊ የሚሆን ሲሆን ይህም ድርጅቱ እንደ አንጋፋ አባሉ እንዲወጣ ያደርገዋል። ኤምሬትስ ባወጣችው መግለጫ ከአባልነት የመውጣት ውሳኔዋ የረጅም ጊዜ ስትራቴጂካዊና ኢኮኖሚያዊ ራዕይን የሚያንጸባርቅ መሆኑን ገልጻለች። የሀገሪቱ ባለስልጣናት እንደገለጹት ይህ እርምጃ ሀገሪቱ በዓለም አቀፍ የነዳጅ ገበያ ውስጥ ያላትን ሚና በኃላፊነት በማስጠበቅ በገበያው ላይ የሚታዩ ለውጦችን ፈጣን ምላሽ ለመስጠት የሚያስችላትን ተለዋዋጭነት ለመፍጠር ያለመ ነው። የሀገሪቱ የኢነርጂ ሚኒስቴር ባወጣው መግለጫ ይህ ውሳኔ የተላለፈው የተባበሩት አረብ ኤምሬትስ የማምረት ፖሊሲ እንዲሁም የወቅቱና የወደፊቱን የማምረት አቅሟን በጥልቀት ከገመገመ በኋላ ሲሆን ውሳኔ የተመሰረተው በሀገራችን ጥቅማችን የገበያ ፍላጎት ለማሟላት ውጤታማ አስተዋጽኦ ለማድረግ ባለን ቁርጠኝነት ነው ሲል አስታውቋል። የተባበሩት አረብ ኤምሬትስ ከአባልነት መውጣቷ ከኦፔክ ጋር ለ6 አስርተ ዓመታት ገደማ የዘለቀውን ትብብር ያከትመው እንደሆነ ተነግሯል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለተያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።